ሰውነትን ማጽዳት ጸጉር መከርከም አይደለም። ጸጉር መሰራት አለ። የውስጥ ስሪት ይፈልጋል። ልብ ንጹህ መሆን አለ። እጃቸው ንጹህ አድርጎ እንዳለው ያዕቆብ እጅ ንጹህ ልብ ንጹህ መሆን አለበት። ስለዚህ የመጀመሪያው ለሱባኤ ምቹ የሚሆነው ወደ ንስሐ አባት በመሄድና የሚከብደን ሸክም ካለ እሱን ማራገፍ፣ ከዛ ንጹህ ምቹ የሆነ የተረጋጋ ቦታ መምረጥ፣ ራስን ለጾም ለጸሎት እቅድ አውጥቶ የሚያነባቸውን መጽሐፍቶች መምረጥ፣ ካልባሌ ከሚዲያ ከምን ራሱን ማግለል፣ ከሚመገባቸው የምግብ አይነቶች ራሱ በጥሬ በምንድን ነው የምጾመው ተጤናውም ጭምር። አንዳንድ ጊዜ አንዳንድ ሰዎች በስሜት ይሆኑና ልብስ እንኳን የተስተካከለ ሜዳ ላይ ሄደውን ብርድ መጥቶኝ ይሄው ታመምኩ የሚሉም አሉና እግዚአብሔርን ሳናማርር ራሳችንን ጠብቀን እግዚአብሔር በፈቀደልን ቦታ በሸራ የሚያደርጉ አሉ፣ ቤት ቦታ መጠለያ የሚያደርጉ አሉ፣ ቤተክርስቲያን ጥግ ውስጥ የሚያደርጉ አሉ። እነዚህ ሁሉ ቅድመ ዝግጅቶች ናቸው። ለምን ያህል ጊዜ ነው ሱባኤ የምገባው? በሱባኤ ውስጥ ከወዲሁ የሚረብሹኝ ነገሮች እንዳይኖሩ ለቤተሰብ ለቅርብ ቤተሰብ ብቻ ያለበትን ብቻ ወስኖ ስልክን ሳይቀር ሲሆን መዝጋት፣ ካልሆነ ደግሞ ሳይለንት ማድረግና ከሚዲያ መራቅ። ይሄ ሁሉ አንድ ዝግጅት ነው። ከቂም ከበቀል ከሐሜት ከልባሌ ነገር ከጎረቤት አንዳንድ ጊዜ ሱባኤ ውስጥ ሰዎችን መጥተው በመቆሚያ ሲጣሉ እናያለን። በማስቀደሻ ሲጣሉ እናያለን። ይሄ የኔ ቦታ ነው፣ ይሄ እኔ አንጥፌዋለሁ ሲሉ ልክ ሱባኤው ለአንዱ ሱባኤ እንደጨረሱ በበሱ አብረው ሱባኤ ይዙና በሱ በመበጥበጥ አንቺ አቀጠንሽው አንቺ አወፈርሽው በማለት የሚጣሉ አሉ። አንድ ላይ ስንቅ ያቀላቅሉና ማለት ነው ገዳማት ላይ እና ሰይጣን የሚገባበት መንገዱ ይተሃቡ ፍኖተ ለሰይጣን ጭላንጭል አለመስጠት። በየትኛውም መልኩ ሊመጣ ይችላል። በቤተ መቅደስ ውስጥም ከአገልጋይም የሆነ ነገር ሊለን ይችላል። ስለዚህ ሁሉም በመቻልና ቀራንዮን በመመልከት ራስን ዝግጅት ማድረግና ቅድመ ዝግጅቶቹ እነዚህ ናቸው በዋናነት። መጀመሪያ ለጸሎት የተመቻቸ ቦታ መምረጥ። የማይቋረጥ መስዋዕት ጸሎት ይቀርባል። የማይቋረጥ መስዋዕት አለ፣ ስግደት አለ። እንደገና ደግሞ ከጾሙ ከጸሎቱ ከስግደቱ ጋራ ሌሎችም የሚጨመሩ ነገሮች ይኖራሉ። ህብረታዊ የሆነም እንደገና ግላዊ የሆነም ነው። እዚህ ውስጥ በዋናነት የአዋጅ ነው ሱባኤው፣ የፍልሰታ ጾም የአዋጅ ነው። በዚህ የአዋጅ ሱባኤው ውስጥ የቅዳሴውን ተሳትፎ፣ የሰዓታቱን ተሳትፎ፣ የኪዳኑን የሰርኩን ጸሎት ተሳትፎ ለማድረግ የጀመሩ ሰዎች በጀመሩት ለመዝለቅ ሳያቋርጡ ለመዝለቅ የሚመርጡት አካባቢ እንበልና ለቤታቸው ለሰፈራቸው ቅርበት ያለው ሊሆን ይችላል። ለአእምሯቸው መሰብሰብ ጥሩ አስተዋጽኦ ሊያደርግላቸው የሚችል ማይረብሽ አእምሮን ማይረብሽ ሁካታ ጫጫታ ያልበዛበት ቦታ ላይ ጭር ባለ ሰዓት እግዚአብሔር ማነጋገር በጣም ጥሩ ስለሚጠቅም በዋናነት ለጸሎት የተመቻቸ ቦታ መጀመሪያ መምረጥ የሚለው ነገር ከቤት እስከ ቤተ ክርስቲያን ከግል እስከ ማህበራዊ ያለውን የጸሎት ቦታ የጸሎት ሰዓት የጸሎት ቦታ መለየት ማመቻቸት የመጀመሪያ ይሆናል ማለት ነው። እንግዲህ ገዳማትን የሚመርጡ ገዳማት ጋር ይሄዳሉ። በቤተክርስቲያን በሚቀርባቸው አጥቢያ ይሳተፋሉ። የመጀመሪያው ይሄ ሆኖ ሁለተኛው ከዚህ ጋር መገልገያ እቃዎችን ቀድሞ ማሰናዳት። እዛ ሱባኤ ከገቡ በኋላ አሁን ትንሽ የረሳሁት ነገር አለ፣ አሁን መበጥበጫ ይበሱ አሁን ቤት ቀጥሎ ደግሞ ያው ትራስ እስኪ አምጪልኝ፣ ከዛ ደግሞ እስኪ አንሶላ ጨምርልኝ፣ ከዛ ደግሞ ይሄንን እያለ እየተደዋወለ ከቤተሰብ ጋር እንደገና ሱባኤ ላይ ሆኖ ሌላ ነገር የተደረከረከ ነገር ከሚከሰት ጥንቅቅ ያለ ዝግጅት የሚጠቀምባቸውን እቃዎች የሚገለገልባቸውን ማቴሪያሎች አስቀድሞ አዘጋጅቶ መሰለፍ ማለት ነው። ለውጊያ የሚሰለፍ ወታደር አካሉን ያሰለጥናል፣ መሳሪያውን ይለማመዳል፣ አተኳኮስን፣ አነሳስ አወዳደቁ። ይሄ አሁን በዚህ ውስጥ ከአጋንንት ጋር ለምናደርገው ውጊያ ትልቅ ምሳሌነት ስላለው ነው። ክርስቲያን ከአጋንንት ጋር ሰልፍ ያለበት ወታደር የክርስቶስ ወታደር ነው። ዘለዓለም የማይተኙለት ጠላቶች አሉት። እነሱን መውጋት የሚቻለው በጾምና በጸሎት ነው። ይሄ ደግሞ ህብረታዊ ስለሆነ የበለጠ ጉልበት አለው። ከነዚህ ጋር በሚዋጋበት ሰዓት እነሱም ይዋጉታል። እነሱን ለመዋጋት የሚያስፈልጉት ነገሮች የተሰበሰበ ልብ፣ የተስተካከለ ለዚህ ቆራጥነት የተሞላበት ልብ በጣም አስፈላጊ ነው። ከስነ ልቡና ጀምሮ ከህሊናዊ ዝግጅት ጀምሮ ዝግጅቱ የተጠናቀቀ
ከዛ እስከ ቁሳዊ ነገር ማለት ነው። ከዛ የሚመገበውን የምግብ አይነትና መጠንም መወሰን። አሁን ውሎ አንድ ጊዜ ብቻ መመገብ ብሎ ከወሰነ አንድ ጊዜ ብቻ ለመመገብ ራሱን ማሳመን ነው። ከዛ ደግሞ ምናልባትም ተራ ሽሮ ሊሆን ይችላል፣ ተራ የሆነ ምግብ እንደ አቅሙ በሶ በጥብጦ መጠጣት ሊሆን ይችላል፣ ቆሎ ሊሆን ይችላል፣ ጥራጥሬ እንደ ሰለስቱ ደቂቅ ሽምብራ ሊሆን ይችላል፣ እንጀራም ይብላል። ግን ከምንም በላይ መጠን ማስቀመጥ ነው። መጠን አሁን ምጣኔው ዘወትር ከሚመገብበት አሁን የጠዋትን ቁርስ የምሳውን ሰዓት ትቶ በማታ በአንዷ ክፍለ ጊዜ መወሰኑ ያንን የሚጣፍጠውን ምግብ ጥቅም የሚሰጠውን ምግብ ለስጋ ትቶ በስጋ የሚጠቀምበትን ትቶ ለነፍስ ጊዜውንም አገልግሎቱን መመደቡ ትልቅ ዋጋ እንዳለው አምኖበት መሰለፍ ትልቅ ጠቀሜታ አለው እና መወሰን አስቀድሞ ከገባ በኋላ አሁን እንደገና ደግሞ ሌሎች እንደይጨመሩ ፍትፍቱን ይኸው ቀረ በአይነት እንዲመጣለት ደግሞ እንደገና መለመኑ መጠየቁ ሱባኤውን ትርጉም ያሳጠዋል። ሌላ የሚጸልይበትና የሚሰግድበትን ሰዓት ማስተካከል። ሰው በአቅም ነው መስራት የሚችለው። ሁሉም ሰው አቅሙ ደረጃው የተለያየ ነው እና በአንድ ጊዜ በአንድ ጀንበር አናት ላይ መውጣት አይቻልም፣ ራስ ላይ መድረስ አይቻልም። የመጀመሪያውን እርምጃ ሳይረመዱ የመጨረሻው ደረጃ ላይ መድረስ አይቻልም እና የመጀመሪያ በደረጃ መጀመሪያ እስከ 9 ሰዓት ይጾማል። ከዛ እያለ እስከ 10 ሰዓት እየበረታ ሲሄድ እስከ 11 ሰዓት እያለ እንዲህ እያለ እየተለማመደ ራሱን አዘጋጅቶ ከዛ ውሎ አንድ ጊዜ ብቻ ተመግቦ ምጣኔውንም ማስተካክሎ ከዛ በኋላ ለጸሎት ራስን ማዘጋጀት። ሰውነት የሚከብደው ምግብ ሲበዛ ነው። ምግብ ለሰውነት እንደሸክም ሆኖ ለእንቅልፍ የሚዳርግበት ሰዓት ስላለ ያንን ምጣኔ ማዘጋጀት ነው። ምጣኔው ላይ ዝግጅት ካደረገበት ያን ያህል አይቸገርም። ሌላው እንግዲህ መንፈሳዊያን መጻሕፍትን የሚያነብበትና ከዛ ደግሞ ለስጋም እረፍት የሚሰጥበትን ሰዓት መወሰን። ማህበራዊው ላይ አለመለየት ከምንም በላይ የማህበራዊው ጸሎት፣ ህብረታዊ አምልኮት ከግላዊ የበለጠ ጉልበት ስላለው ህብረታዊ ጸሎት በቤተ ክርስቲያን ደረጃ የሚከናወን ቅድም ሲነገር የነበረ የሌሊት ሰዓታት አለ። ሁሉም ሰው ላይ ይሳተፍ ይችላል፣ የቻለ ይሳተፋል። የጠዋት ከ10 ሰዓት ጀምሮ ደግሞ የሚደርስ ኪዳን አለ። ሁሉም ሰው ሊሳተፍበት የሚችል ነው። 10 ሰዓት ጀምሮ ብዙ ሰው የለመደው ነው። ክፍለ ሀገር ለመሄድ ትራንስፖርት ለመያዝ 9 ሰዓት 10 ሰዓት መነሳት ብዙ ሰው የለመደው ነው እና 9 ሰዓት 10 ሰዓት ተነስቶ ስራ ቦታ ላይ የሚሄድ ሰው አሁንም 9 ሰዓት 10 ሰዓት ተነስቶ እስከ ንጋት ድረስ ባለው የቤተ ክርስቲያን ህብረታዊ ጸሎት ለመሳተፍ ራሱን ማዘጋጀት። ይሄ የበለጠ ጉልበት አለው። ሌሊት ሙሉ ከጸለዩት ከደከሙት ጋር ዋጋ ይካፈላል። ምክንያቱም 1 ሰዓትም የገባው 3 ሰዓትም የገባው 6 ሰዓትም የገባው 9 ሰዓትም የገባው 11 ሰዓትም የመጣው ሁሉም አንድ ላይ ዋጋ ሲካፈሉ ለሁሉም ያ የዋጋ ባለቤት ዋጋቸውን ደሞዛቸውን ሲሰጣቸው በወንጌል አስቀምጦልናል። ስለዚህ መጀመሪያ የመጡትም አይጎልባቸውም፣ መጨረሻ የሚመጡትም አይቀነስባቸውም። መሽቷል፣ ከዚህ በኋላ ከመሸ በኋላ ስለመጣችሁ ዘወር በሉ አይባልም እና ዋናው ነገር ማሰብ ነው። ከመሰፈቅ ይላሉ። ማሰብ ካለ መውደድ ካለ እግዚአብሔር ዋጋ አይጎድልበትም፣ ሰጥቶ አያልቅበትም። በዚህ ሁሉ ተሳታፊ ለመሆን መዘጋጀት ነው። ሲቀጥል ደግሞ ምናልባት ጠዋት ወደ ስራቸው ይሄድና 6 ሰዓት 7 ሰዓት ለእረፍት መውጣት የተለመደ ነው። ያችን የእረፍት ሰዓት ለቅዳሴው ተሳትፎ ራሱን ማዘጋጀት፣ ነጠላውን በቦርሳ ውስጥ አስገብቶ ከዛ በኋላ በሚቀርበው አጥቢያ ቤተክርስቲያን ሮጥ ብሎ ሂዶ ምሳ የሚበላባትን ሰዓት የነፍስ ምሳ የሆነችውን ቅዳሴ ለነፍስ ምግብ እንድትሆንልኝ ብሎ መወሰን ይችላል። በዚህ ሁኔታ ያችን የቅዳሴ ሰዓት በመሳተፉ እግዚአብሔር የሚያድለው ልዩ ጸጋ ይኖራል ማለት ነው። ስጋዊውን ትቶ መንፈሳዊውን በመምረጡ ማይርበው ሆኖ አይደለም፣ ማይደክመው ሆኖ አይደለም፣ ድካሙን ለመታገስ ነው። በዚህ ውስጥ ትዕግስት አለ፣ ትህትና አለ፣ ትህርምት የሚባለው አለ። እነዚህ ወሳኝ ነገሮች ናቸው እንግዲህ የሱባኤ ዋናው የሚባሉት እና ትህርምት ማለት የሚጠቅምህን ነገር ስለበለጠው ብለህ መተው ነው፣ የሚመጣውን ለማግኘት ስትል። ትዕግስት በዚህ ውስጥ የሚፈታተን ነገር አለ። ብላ ብላ ብላ፣ ጠጣ ጠጣ፣ ተኛ፣ እረፍ የሚል የስጋ ስሜት አለ። እሱን የለም ማረፍ የለብን። አሁንማ እዚህ ጋር መሳተፍ አለብን የት አባቱን ስናያል ራሱን እያበረታታ የሚሳተፍበት ዝግጅት ነው እና ከዚያ በተጨማሪ መንፈሳዊያን የሆኑትን መጻሕፍት ይህንን የሚያጠናክሩ በጸሎት የተጠቀሙ ሰዎችን፣ በስግደት የተጠቀሙትን፣ በጾምም የተጠቀሙትን፣ በትህርምት የተጠቀሙትን ሰዎች እያየን እያነበብን እኛም በዚያ ለመጠቀም ልምድ የምንካፈልባቸውን መንፈሳዊያን መጻሕፍት በዚህ ዙሪያ የተዘጋጁትን ማንበብ ይሄ ራሱን ችሎ
ትልቅ ዋጋ አለው። መጻሕፍት እንግዲህ ልዩ የሆኑ የልብ ወዳጆች ናቸው። መጻሕፍት የውስጥን ጉድፍና እድፍ በማንሳት የሚታወቁ ወሳኝ መሳሪያዎችም ናቸው እና መንፈሳዊያን መጻሕፍትን ማንበብ ሌላው ነገር ሆኖ ከዚያ ደግሞ ለጸሎት እየተመደቡ ደግሞ የጸሎት አይነት አለ። ጸሎት በዋናነት ቤተክርስቲያን ውዳሴ ማርያም እና መልካ ማርያም፣ መልካ ኢየሱስ ህብረታዊ በሆነ ጸሎቷ መዝሙረ ዳዊት መደበኛ ቤተክርስቲያን የምትጸልየው ጸሎት ነው እና ከዚህ ውስጥ ግላዊ በሆነው ጸሎታችን ውስጥ ውዳሴ ማርያም አይጓደልም። የአምላክን እናት ከፊት ለፊት አስቀድመን ለራሳችን ጉዳይ ወላዲት አምላክን ይዘን ከአምላካችን ከልጇ ከመድኃኔዓለም ፊት የምንቆምበት ስለሆነ ሞገሳችን ሆና ሞገስን ያገኘች በእግዚአብሔር ዘንድ ጸጋን የተሞላች ስለሆነች በእሷ ጸጋ ለመጠቀም እሷን ከፊት ለፊት አሰልፈን በእሷ ሞገስነት የምናገኘው ምላሽ ስላለ ዛሬ ለነ ቅድስት የማይጓደል ጸሎታችን ይሆናል። ከዛ ሌላው እንግዲህ ህብረታዊው ላይ ማተኮር ልዩ ትኩረት ይሰጠዋል ማለት ነው። የግላችን የዕለት ውዳሴ ማርያም፣ የዕለት መዝሙረ ዳዊት፣ ምናልባትም የዕለት ውዳሴ አምላክ ጸሎታችን ይህንን ልናደርስ እንችላለን። ከህብረታዊ በተለየ መልኩ ነው። ይሄ ህብረታዊው ግን ከዚህ ሁሉ በላይ ነው። ቅዳሴ ህብረታዊ ጸሎትና አምልኮት ነው። መስዋዕተ ዕጣን አለው፣ መስዋዕተ ጽብሐት አለ በውስጡ፣ መስዋዕተ ጸሎት፣ መስዋዕተ ቁርባን አለ። የክርስቶስ ሥጋና ደም ተይዞ የሚጸለየው ጸሎት ይህን ሳይዙ ከሚጸልዩ ጸሎት የተለየ ዋጋና ክብር አለው። ይህንን ለመሳተፍ ራስን ማዘጋጀት ነው። እንግዲህ ዋናው ሌላው ዝግጅት የሚያስፈልገው ሁሉንም ተግባራት አቅምን በሚመጥን ደረጃ ለማከናወን በአቅም በልክ ማለት ከአቅም በላይ እንሆን ስንል ያው መውደቅ አለ፣ ማቋረጥም ይመጣል። ከነጭራሹ በቃ ሌላ ጊዜ የሱባኤ የሚባል ነገር እንደው በአፍንጫ ይውጣ ብለው ትተውት ሊሄዱ ይችላል። እንደዛ እንዲሆኑ የሚፈታተን ነገርም ይበዛባቸዋል። በአቅም ከሆነ ግን እየተለማመዱ ይሄዳሉ። አሁን ስፖርት የሚሰሩ ሰዎች መጀመሪያ ሰውነታቸውን ያሟሙቃሉ። ከዛ ሰውነታቸው እየተፍታታ እየተሟሟቀ ሲሄድ በቃ ስሩ የሚላቸው ነው የሚመጣው። ከዛ በኋላ እንደውም ማቋረጥም ደስ አይላቸውም። ደስ እያላቸው የሚሄዱት መቀጠል ነው። አለቀብን ይላሉ እንጂ ምነው ባለቀ አይሉ። እንዲህ በመጨነቅ ከአቅም በላይ በሆነ በይሉንታ እንደው አቋርጦ ወጣ ይሉኛል በሚል ሰቀቀን የሚጾሙት ግን ዋጋ ላያገኙበት ይችላል እና በዚህ መሰረት አቅምን፣ መጠንን፣ ልክን ባገናዘበ መልኩ መሄድ። መደበኛው የቤተክርስቲያኒቱ እስከ 9 ሰዓት ያለው የማንም ግዴታ ነው፣ ህፃናትም ጭምር የሚጾሙት ነው። ከዛ በኋላ ባለው ግን በራስ አቅም ልክ እየጨመሩ መሄድ ይመከራል። ደስ ይላል። የታመሙ ሰዎች ይኖራሉ እንበልና የማይቋረጥ መድኃኒት ያለባቸው በጸበል መድኃኒት የሚወስዱ እኛ ቦታ ላይ አሁን ሐመረኖ ኪዳነ ምሕረት ነው እኔ እንግዲህ የማገለግልበት። መድኃኒት የሚወስዱ ሰዎች የማይቋረጥ መድኃኒት ያለባቸው ሰዎች በጠዋት ይጠጣሉ። ሌሎቻችሁ ግን ጾም ነው ብላችሁ ጠዋት ላይ ጸበሉ ግን ምንም ችግር የለም ብላችሁ የምትጠጡ ሰዎች አቁሙ። በጾም ጊዜ ጸበል ችግር የለውም አይጠጣም አልተባለም። ጾማችሁ በኋላ ከቅዳሴ በኋላ ነው ጸበሉን የምትጠጡት። ማስቀዳት ትችላላችሁ፣ መጠመቅ ትችላላችሁ። መጠጣት ግን መድኃኒት የሚወስዱ የማይቋረጥ መድኃኒት ያለባቸው ሰዎች ብቻ ናቸው የሚፈቀድላቸው እንላለን። እነሱን እያዩ ሌላው ችግር የለውም ማለት ነው እያለ በጠዋቱ 2 ሊትርና 1 ሊትር ሃይላንድ ጭልጥ አድርጎ ሄዶ እየጾምክ ነው እያለ የሚውልም ያጋጥመናል። እንደው በዚህ ሁሉ ያለው ስርዓት ከቤተክርስቲያኒቱ ውጪ እንዳያደርገን የቤተክርስቲያኒቱ ስርዓት ምንድነው የሚለው ነገር እነዚህን የመሳሰሉ ዝግጅቶች አድርገን የቤተክርስቲያኒቱ መደበኛ የጾም ሰዓቷ እስከ 9 ሰዓት ቋሚ ነው። በዚያ ጾም ሲባል ውሃንም ያካትታል፣ ጸበልንም ያካትታል። እንግዲህ ቁርባን እንግዲህ ከምንም በላይ የነፍስ ምግብ ነው። ከሰዓት ነው የሚሰጠው ተቀድሶ እና ምንም ችግር የለም ቁርባን ስለሆነ በጠዋት እንስጣችሁ ተብሎ በጠዋቱ እንደነጋ አይሰጥም። ስለዚህ ጠዋት ቅዳሴ የሚቀደስበት ሰዓት ላይ ጠዋት ጸበል እየጠጡ ጠዋት ቅዳሴ በማይቀደስበት ከሰዓት በሚሆንበት ሰዓት ላይ ለከሰዓት የሚይዙትን ጸበል መጥነው ይዘው በመሄድ በስብሐተ እግዚአብሔር ሁልጊዜ ተሳታፊ በመሆን ለዚህ ራስን በማዘጋጀት ቅድመ ዝግጅቶቹን ማሳመር የግድ ይላል ማለት ነው። ይሄ ካለ መዝረክረክ ከሌለ ድል ማድረግ ይመጣል። አጋንንትን ማሸነፍ ፈቃደ ሥጋን መጀመሪያ የውስጥ ፈቃደ ሥጋን ማሸነፍ፣ ቀጥሎ በዓለም የሚቀርብልን በቤተሰብም የምንበለው በጓደኛም የምንበለው ፈተና ውጫዊ የሚባለው ዓለማዊ የሚባለው ፈተና ድል ማድረግ እንችላለን። ሲቀጥል የአጋንንትን እናሸንፋለን። አስቀድመን ግን የራሳችን ሀሳብ የራሳችን ፍላጎት ፈቃድ ካሸነፈን የስጋችን ካሸነፈን ሌሎቹ ላይ እንደው ለመፈተን ዝግጅት የለንም ማለት ነው። መቅረብ ማንችል እንኳን መዋጋት እና እነዚህ ቅድመ ዝግጅቶች ያስፈልጋሉ ብዬ አምናለሁ።
የመጀመሪያ የተወደዳችሁ የልዑል እግዚአብሔር ቤተሰቦች ሱባኤ፣ ጾም፣ ጸሎት፣ ምጽዋት፣ ስግደት ስንጀምርና ለዚህ ስንዘጋጅ የመጀመሪያው የሱባኤ ዓላማው፣ የጸሎት ዓላማው፣ የጾም ዓላማው በስጋ መለምለም ፈንታ የነፍስ ልምላሜ፣ የነፍስ ደስታ፣ የነፍስ እርካታ በስጋ ሀብት ከመሰብሰብ ፈንታ ለነፍስ በሰማይ ለዘላለም ምግብ፣ ስንቅ፣ ሕይወት መኖሪያ የሚያሰጣትን የነፍስ ምግብ መሰብሰብ ነው። ስለዚህ አንድ ሰው ሲጾም እንደሚራብ ማወቅ አለበት። አንድ ሰው ሲጾም የሚከለከለው ነገር እንዳለ ማወቅ አለበት። አንድ ሰው ሲጾም የነፍስም የስጋም ቁስል እንደሚፈወስለት ያላገኘውን እንደሚያገኝ ለዛውም ደግሞ የሚያስደስት ሰዎች ሊቀሙት የማይችል የማይቀማ በሰው ዘንድ የማይቀማ ጸጋ ከእግዚአብሔር የሚሰጥ ልዩ ጸጋ የሚቀበል መሆኑን አምኖ ነው ሱባኤ የሚይዘው። ስለዚህ አባቶቻችንም በፍትሕ መንፈሳዊ አንቀጽ 15 ላይ ያስቀመጡልን ምንድን ነው ሲባል መልህቅ የመርከቧን መሪ ሆኖ ወደ ፈለገችው ቦታ እንድትሄድ ከሚያማታት ማዕበል መርቶ እንደሚመልስ ሁሉ ፈረስንም በልጓም ወደሚፈልጉት ቦታ እንደሚገሩት ሁሉ ጾም ማለት ፈቃደ ስጋን ለፈቃደ ነፍስ የምታስገዛ ለነፍስ የዘላለም ሕይወት የምታሰጥ የልጓም መንገድ ልጓም እንደሆነች በአንቀጽ 15 ላይ አስቀምጠውልናል። እንዲሁ ደግሞ ርቱ ሃይማኖት እንዲህ ይላል፣ ወኩሉ ርሁብ ያሐዝን ለርሁብ ወጽጉብ እሰ ለመርእየ ርሁባን ይሜንን ይላል። የተራበ ሰው ለተራበ ያዝናል። ስንጾም እንራባለን እንዴ? ሆዳችን በጀርባችን እስኪዞር ድረስ የምንበላ ከሆነማ መቆምም አንችልም። እንቅልፍ ነው የሚይዘን፣ ድካም ነው የሚለን። ስለዚህ በሱባኤ ወቅት አንዳንዶቻችን አስቀድሰን ወደ ቤት ስንገባ የቤት አገልጋዮቻችን ምግብ ካልሰሩ የምናጉመተምት ቤቱን በአንድ እግሩ የምናቆም ብዙ ሰዎች አለን። ማስተዋል አለብን። የጣመ የላመ አልቀረበልኝም ብለን ሰዎችን የምናንቋሸሽ ከሆነ ቤቱ ጎሏል ብለን የምንጮህ ከሆነ እሱ ጾም አይባልም። አስቀድሰን ተመለስንም አይባልም። ማስተዋል አለብን። እንድንራብ ነው የምንጾመው። ስጋችን ተርቦ ነፍሳችን እንድትጠግብ ነው የምንጾመው። ስለዚህ የተራበ ለተራበ ያዝናል አሉ አባቶቻችን። ለተራበ ያዝናል። ደግሞ የጠገበ ግን ለተራበ አይራራም፣ አያዝንም። እንዴት ያዝናል? አያዝንም፣ ረሃብን አያውቀውምና። ስለዚህ ያለውም የሌለውም እንዲያው በምድራዊ ሀብት ደረጃ ሀብት አለኝ የሚለው ባለጸጋው፣ ምስኪን ነኝ ድሃ ነኝ የሚለው ሁሉም እኩል ሆኖ በእግዚአብሔር ቤት የምንጾምበት የምንጸልይበት ሱባኤ ማለት ሁላችን እኩል አንድ የሚያደርግ ነው። ሁላችንም እኩል የምንራብበት የምንጠማበት ነው። እሱ ብቻ አይደለም። ሊቁ ቅዱስ ያሬድም ከነቢያት ከሐዋርያት ከራሱ ከመድኃኔዓለም ከክርስቶስ የሰማውን ሚስጥር ጾም ትፌውስ ቁስለ ነፍስ ወታጸምም ኩሎ ዘሥጋ ፍትወታት ተሜህሮሙ ጽሙና ለወራዙት ይላል። ይቅር ይበል ለበለ ትፌውስ ቁስለ ነፍስ ወታጸምን ኩሎ ዘሥጋ ፍትወታ ጾም
ወታጸምን ኩሎ ዘሥጋ ፍቶታ ትምያህሮሙ ጽሙና ለወራዙ የነፍስን ቁስል ትፈውሳለች፣ ታጠፋለች፣ ታደርቃለች። ለወጣቶችም እርጋታን፣ ጭምትነትን ታስተምራለች። ስለዚህ ጾም የምንጾመው ስጋችን ለምልሞ አልገዛ እንዳይል እንዳያምፅ ለፈቃደ ነፍሳችን እንዲገዛ ነው። ስለዚህ ስንጾም የምንበላውንም መቀነስና መተው ያለብንም ልንተው ይገባናል። ሌላው በጾም ወቅት አንድ ሰው በቀን 3 ሰዓት ራት፣ ምሳ፣ ቁርስ፣ መክሰስ ብሎ የሚመገብ ከሆነ በ24 ሰዓት በጾም ጊዜ አንድ ጊዜ ከተመገበ በሌላ ሰዓት የሚመገብባቸውን ምግቦቹን የምግብ ወጮቹን አስቦ የተራቡትን፣ የተጠሙትን፣ የተቸገሩትን፣ የታረዙትን በማሰብ ከቤተ ክርስቲያን እስከ የሰው ልጅ የተቸገረችውን ቤተ ክርስቲያን የተቸገረውንም የሰው ልጅ አስቦ በረከት ሊካፈል በረከት ሊሰራ በጎ ምግባር ሊያደርግ ይገባዋል ማለት ነው። ስለዚህ የተራበውንም ተርቦ ያስባል፣ ለተራበው ያዝናል። ስለዚህ በጾም እንግዲህ ምናልባት በመብል ምክንያት ኃጢአት ተመስርቷል። በመብል ምክንያት ኃጢአት እንደገባ ሁሉ ኃጢአት እንደመጣ ሁሉ በጾምም ምክንያት ደግሞ ጽድቅ፣ በረከት፣ ረድኤት፣ ንጽህና፣ ቅድስና ከእግዚአብሔር ጋር ህብረት ከእግዚአብሔር ጋር አንድነት እንዲኖር አድርጓል። ስለዚህ አዳም ከጾመ ከጸለየ በኋላ ከእግዚአብሔር የተስፋ ቃል አግኝቷል። በመጀመሪያው አዳም በበላው ምግብ በዕፀ በለስ ምክንያት ሞቷል፣ ተጎሳቁሏል፣ መከራ አይቷል፣ ብዙ አንብቷል፣ አልቅሷል። ስለዚህ እንባው የታበሰለት ሐዘኑ ወደ ደስታ የተቀየረለት ስለ ጾመ ስለ ጸለየ ነው ማለት ነው። ስለዚህ እንዲያውም ማር ይስሐቅ እንዲህ ይላል፣ ጾምም የጽድቅ መግቢያ መሰረት እንደሆነች ሁሉ ጾም የጸሎት እናቷ፣ የአርምሞ ደግሞ እህቷ፣ የእንባ ደግሞ መፍለቂያዋ ናት ይላል ማር ይስሐቅ። እና ስንጾም ስንጸልይ እንሰግዳለን እያነባን ኃጢአታችንን እያሰብን በደላችንን እያሰብን እግዚአብሔር አምላክ የሚያወርሰንን የተስፋ ሀገር የሰላም ከተማ የእረፍት ሀገር እያሰብን በምድር ላይ ፈተናውን እናሸንፍ ዘንድ ከዚህ ዓለም መከራ ፈተና እንሻገር ዘንድ በሰማይ የዘላለም ሕይወትን እንወርስ እናገኝ ዘንድ ያችን ሀገር ያችን ከተማ በመናፈቅ ተስፋ አድርገን በእንባ በለቅሶ ተግተን በመጸለይ ይህንን ሱባኤ እንድንፈጽም ያስፈልጋል። መልካም። እንግዲህ ስለ ሱባኤው ተነግሯል። የሱባኤው ውጤት ምንድን ነው? ውስጣዊ እሴት ሱባኤው እንደጨረሰ ውስጣዊ ደስታ፣ ሁሉም ደስተኛ ነው። ሱባኤው ሲጨርስ ውስጡ ሙሉ ነው ከእግዚአብሔር ጋር መሆኑ መከራም አልፎ ፈተናውን አልፎ ልክ ሱባኤው እንደጨረሰ ደስተኛ ይሆናል። አንዳንዱ ደግሞ የስጋ ፈቃዶችን ብስራት ይሰማል እና ያለን ስራ ያጡ ሰዎች ስራ ሲያገኙ ምስክር ነው። ይሄ እንግዲህ በአደባባይ የሚታይ ነው። በሱባኤ ቆይቼ እንደዚህ ተደረገልኝ። በተለይ ኪዳነ ምሕረት የወሳቸው ብዙ ጊዜ ምስክር ናቸው። እኔም ብዙ ጊዜ ይገጥመኛል። ሁላችንም ልክ ከሱባኤ መጨረሻ የመጀመሪያ ውስጣዊ ደስታ ነው። ሱባኤ ስንጨርስ በቃ በሰላም አስፈጸመን፣ በሰላም መፈጸማችን፣ ያ ስናመሰግን መቆየታችን፣ የእሱ የመሆናችን አንዱ ውስጣዊ ደስታችን ይሰማናል። የእሱ የመሆናችን
መጨረሻ ላይ ስንጾም እንጸልይ ቀይተን ደግሞ ትልቁ በስጋው ደግሞ እንታተምበታለን። ስጋው ደግሞ መቀበል ዋናው ደግሞ የሱባኤ መጨረሻ ስጋው ደግሞ መቀበል ነው። ከዛ በተረፈ ውስጣው ሐሴታችን እንደተሞላ ሆኖ የላይ ደስታችን ደግሞ መከራ እንኳን የሚመጣ ይሄ ኢምንት እንደመቁጠር የመጽናት የሆነ ኃይል የማግኘት መንፈሳዊ እሴታችን ይጨምራል። መንፈሳዊነታችን ትናንትና እንደው ለእምነቱ ጥንካሬ የሌለው ሰው ጠንካራ ይሆናል። ለካ ከዚህም በላይ መጾም ይቻላል፣ ከዚህም በላይ መቀጠል ይቻላል፣ የአባቶች ሕይወት ለካ በዚህ ነው ማለት መንፈሳዊ ግንዛቤ ይጨምራል። መንፈሳዊ እሴታችን ደስታችን ሙሉ ይሆናል። እንደ ስጋዊ ስናየው ደግሞ ቤት የሌላቸው ቤት ሲያገኙ፣ ስራ የሌላቸው ስራ ሲያገኙ፣ ጤና የሌላቸው ጤናቸው ሲስተካከል፣ ደም ብዛት ያለባቸው ደም ብዛታቸው፣ ስኳር ያለባቸው ይህ የሚታዩ ነገሮች ናቸው። እነዚህ ነገሮችን በጾም እኮ ሐኪም ቤት ሄጄ ያላገኘሁትን ፈውስ አገኘሁ። እዚሁ ሱባኤ ውስጥ እኮ ስጋዊ ምግብ ከመመገቡ በፊት ጸበል ይጠጣል። መጀመሪያ ላይ ስንጾም ቆይተን ዝም ብለን ምግብ ላይ አናርፍም። ያ ስንጾምበት የከረምንበት ቦታ ላይ ቅዳሴ ጸበል ሊሆን ይችላል፣ እንቀምሳለን። ያቺ መድኃኒት ትሆናለች እና ብዙ ነገር እናገኝበት። የሱባኤው መጨረሻ አባቶቻችን እንግዲህ በዚህ ሱባኤ ትንሣኤና እርገትን አቅፎ ይመጣል። ልክ በሱባኤው ስናዝህ እንጸልይ እንደቆረብን በእርገቷ ደግሞ እልል እንላለን፣ እንዘምራለን ከመላእክት ጋራ። በዚህ ሰዓት እንደውም ወሐዘት ዲያ ወባረከቶም ለለ አሃዱ ወንዝ ተባረኮም ለኩሎም። በዚያ ቀን ሐዋርያት ጌታችን ኢየሱስ ገባሬ ሰናይ ቄስ ሆኖ መላእክት ይመጣሉ፣ ቅዱሳን ሐዋርያት ይመጣሉ። እመቤታችን እጆቿን ዘርግታ ሁሉም በሱባኤ የቆየውን በትንሣኤው ዕለት የእርገቷ ዕለት ሁሉን እንደምትባርክ እመቤታችን እንደምትመጣ እሷን መንበር አድርጎ የቀደሰባት ዕለት ያ ቀን የበረከት ቀን ምናልባት በዓይን የሚታይ በእጅ የሚዳሰስ እንደው ከትንሣኤ በኋላ ምን አገኘሁ የሚል የሚጓጓ ሰው እንደጓጓ ይቀራል። ምክንያቱም በጉጉት የሚጠበቅ ሳይሆን በመንፈሳዊ ሴት እግዚአብሔር ያድርግልኛል የማይታየውን ረቂቁን ገና ነገ መንግሥተ ሰማያትን ያወርሰኛል። ዛሬ ደግሞ ከመላእክት ጋር ዘምራለሁ፣ ስጋውን በልቻለሁ፣ ደሙን ጠጥቻለሁ፣ ደስ ብሎኝ ወደ ቤቴ ሄጃለሁ ብሎ ማመን አለበት። በውስጡ ደግሞ ብዙ እሴቶች አሉት። ማስቀደሱ፣ ሱባኤውን አለማቋረጡ፣ እስከ መጨረሻው ጸንቶ በስጋው ደግሞ መታተሙ ይሄ መንፈሳዊ እሴት ነው። ስለዚህ በፍቅር የሚጾሙት የሚጸልዩትን ይሄን ጾመ ፍልሰታን ከእመቤታችን ጋር ልዩ ግንኙነት የምናገኝበት ነው። ይሄ ማለት እንግዲህ ስጋዊ ፍልሰት ማለት እንግዲህ ያው እመቤታችን መጀመሪያ ከዚህ ምድር ወደ ሰማያዊ የሄደችበት ወደ ጌቴሰማኒ የቆየችበት ከዕፀ ሕይወት ስር የመጣችበት ነው። ልዩ እነ ቶማስ በደመና ጠቅሰው ከእሷ ጋር የተገናኙበት እኛም ከእሷ ጋር ብዙ የምንገናኝበት ነገሮች አሉ። በጸሎቷ፣ በሰላም ለኪዋ፣ በውዳሴዋ፣ በቅዳሴዋ የማታልፈው ነገ ተስፋ የምናደርጋትን የማግኘታችን ሙሉ እንሆናለን። ገነትን የመውረሳችን የእሷ የመሆናችን ሙሉ እሴታችን ልጅ የመሆናችን አባት ልጁን ልጅ አባቱን አባቴ ነህ እንደሚለው ሁሉ እኛም ልጆቿ ነን፣ የእግዚአብሔር ልጆች ነን፣ የሐዋርያት ተከታዮች ነን ብለን በሙሉ ምልአት ራሳችንን እናሳምናለን እንላለን። እንግዲህ በዚህ በሱባኤ መጨረሻ ብዙ ሰው የሚጠብቃቸው ነገሮች አሉ። የትዳር አጋር ምርጥ የሆነች የትዳር አጋር ኪዳነ ምሕረት እንደው እኛ ኪዳነ ምሕረት ጋር ብትመጡ ጥያቄው የወጣቱ በቃ የሴቷም የወንዱም እንደው ያንቺ ውጤት ካንቺ ደጅ የማገኘው እንዲህ አይነት ብለው ደግሞ እንደው ስዕል ስለው መስፈርት አውጥተው እንዲህ አይነት የትዳር አጋር እንድትሰጭኝ እለምንሻለሁ የሚሉ ሁሉ አለ። የሱባኤ ግቡ ግን እሱ አይደለም፣ እሱ ትርፍ ነው። ሌላው ይጨመርላችኋል። አስቀድማችሁ መንግስቱንና ጽድቁን ፈልጉ። ቀዳሚ ዘላቂ አላቂውን አይደለም እንድንጠይቅ የተፈለገው ዘላቂውን ኃላፊውን አይደለም የማያልፈው ምድራዊውን አይደለም ሰማያዊ ስንጠይቅ ምድራዊ ይቀርብናል። ታዲያ ምድራዊ ሰማያዊ ብቻ ስንጠይቅ ምድራዊ ውስጥ እንዴት እንሆን? እኛ እኮ በምድር ነው የምንኖረው እንዳንል ይሄም አይቀርባችሁም፣ ይሄ ዝም ብሎ እንደዳረጎት ይጨመርላችኋል ብሎናል አምላካችን። እና ጥያቄያችን ማተኮርም ያለበት እንደ ጌታችን ትምህርት ቀዳሚው ሰማያዊው ነገር ነው፣ ዘላለማዊው ነው፣ የማያልፈው ነው እና ዋና እሱ ላይ እናተኩራለን። ዳንኤል መንፈሳዊ ጥበብን ነው ያገኘበት፣ መንፈሳዊ ምስጢርን ነው ያገኘበት። በሱባኤው መጨረሻ መልአክ ተልኮ የሚፈልገውን ነገር እየተረጎመለት እየጠየቀው እየመለሰለት መንፈሳዊ ጥበብን ለማግኘት ተጠቅሞበታል። ሰለስቱ ደቂቅም እንደዚሁ በጾማቸው መጨረሻ ላይ ከነበሩት ተማሪዎች ሁሉ 10 እጥፍ በልጠው ተገኙ። በጥበብ ነው የተባለው። መንፈሳዊ ጥበብ የሚፈልግ መንፈሳዊውን ጥበብ ከዛ በተጨማሪ ጤና ለማግኘት ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ እንደጻፈልን ምዕራፍ 12 ቁጥር 8 ላይ የራስ ፍልጠት
አዳጊት የምትባል አደገኛ የሆነች የራስ ፍልጠት ነበረችበት እና ስለበዛልኝ ጸጋ በትዕቢት እንዳልወድቅ ራሴን የሚቀጠቅጠኝ የሰይጣን መልእክተኛ ተሰጠ። ይህንን አስወግድልኝ ብዬ ከአንድ ጊዜም 2 ጊዜ ፈጣሪ ሱባኤ ይዤ ለመንኩታል። ጸጋዬ ይቅርብኝ ካልክ ላነሳለች ላለሁ እኔ በጨርቅ እየፈወስኩ እኔ ለምንድን ነው የምታመመው የምትለው ጥያቄ ግን በትዕቢት እንዳትወድቅ ጸጋዬም ደግሞ እንዲበዛልህ ነው። እነሳልኝ ካልክ ግን አነሳለሁ። አይ ጸጋዬስ የሚቀርብኝ ከሆነ ይሁን ግን የምችልበትን ኃይል ሰጠኛል። መንፈሳዊ ኃይል ማለት ከዛ በኋላ ያንን ኃይል ሰጠው። የበለጠ እየበረታ በህመምም ጭምር እግዚአብሔር እየከበረበት በጤና ብቻ አይደለም እግዚአብሔር የሚከብረው። እግዚአብሔር የሚከብርበት ህመም አለ። እግዚአብሔር የሚከብርበትም ጤና አለ። እግዚአብሔር የሚከብርበት ሞትም አለ። የአልዓዛር ሞት እግዚአብሔር የከበረበት ተብሏል። የዕውሩ ተወልደ አይነ ስውር ሆኖ የተወለደው ሰውዬ መታወል እግዚአብሔር የሚከብርበት ነው። እንዲህ አይነት ነገር አለ እና የኛ ህመም እግዚአብሔር የሚከብርበት ከሆነ እሱ እስከፈቀደ ድረስ ይቆይ፣ ግን ኃይል ስጠኝ ብለን እንደ ጳውሎስ የምንለምንበት ነው እና ውጤቱ ኃይል ማግኛም ይሆናል ማለት። ጥበብ ማግኛ አንድ ነገር ነው። ኃይል የገጠመንን ነገር ለመጋፈጥ እስከ መጨረሻ ከህመሙ ጋር ስንኖር እንደ አልዓዛር እንዳው እየተሰማን ግን ከእግዚአብሔር በሚሰጠን ኃይል ችለነው መዝለቅ። አልዓዛር እድሜ ልክ ነው የኖረው፣ ግን እግዚአብሔር አስቻለው። ያ በሽታ ረገፈ፣ በሞት ተገላገለው። በነብስ ግን ብርሃን ተጎናጽፎ ከአብርሃም አጠገብ ተቀመጠ። እንደዚህም አይነት ኃይል ያገኘው በሃይማኖት ጸንቶ በምግባር ከንቱ በጾም በጸሎትም ተወስኖ ይኖር ስለነበረ ነው በወንጌል ላይ የተጻፈልን። ሌላ እንደ ሐዋርያት አጻጻፍ ደግሞ የአምላክን እናት በረከት ለማግኘት ነው። እነሱ ደግሞ እመቤታችን እንግዲህ በአካል እሷን በህይወተ ስጋ አብረዋት ኑረዋል። እሷን አሁን በህይወተ ስጋ ስጠን አይደለም፣ በእድነ ስጋዋን እኛ ሳንቀብር በረከት ተቀብለንበት ስመን እንሸኛለን ብለን ተነጥቀናል። ወደ ገነት ተወስዷል። ዮሐንስ አይቷል፣ እኛ ላየንም። አሁን ደግሞ እሷን ማየት እንፈልጋለን በእድነ ስጋዋን ስተን። ለምን ቢባል እንኳን እመቤታችን የአምላክ እናት ፈጣሪን ወለደች፣ ያጠባች፣ ያሳደገች፣ የተንከባከበች የኤልያስ መጎናጸፊያ በኤልሳ ላይ ያሳደረውን በረከት እጥፍ በረከት ሀብት ጸጋ አይተናል። ስለዚህ የእሷ ጸጋ ደግሞ ከምንም በላይ ለአገልግሎታችን ትልቅ ኃይል ነው እና በእድነ ስጋዋን እንፈልጋለን። እንደው የለመኑትን ማይነሳ የነገርኩን ማይረሳ እግዚአብሔር ሰጣቸው። እንደገና ደግሞ ቶማስ ትንሣኤ ያየ እርገቷን ማየ። እንዴት የቶማስ አምላክ እኛ አምላክ ነው እሱ አይቶ እኛ እንዴት ይቀርብናል? ለምኑ ይሰጣችኋል ብሎናል። አሁንም እንለምናለን። ትንሣኤዋን ማየት እርገቷን ማየት እንፈልጋለን። አሁን እኛ ትንሣኤዋን ለማየት እርገቷን ለማየት በእድነ ስጋዋን እንደመቀበል አይደለም የምንጾመው። ጸጋን የተመላች ናት። ከጸጋዎቿ ለመካፈል የትሕትና ጸጋ አላት፣ የማስተዋል ጸጋ አላት፣ የአርምሞ ጸጋ አላት። በእውነት የተመሰገነችበት ብጽዕት ተብላ የተመሰገነችበት ፍጹም የሆነ የእምነት ጸጋ አላት። ይህና ይሄ ተብሎ የሚዘረዝር አይደለም። የቅድስና የንጽህና ጸጋ አላት። ከነዚህ ጸጋዎቿ ለመካፈል በዚች በትንሿ እንማጸናለን ማለት ነው። ስለዚህ እኛ የምንኖርበት ዓለም ይታወቃል። በእውነት ብዙ ፈታኞች ያሉበት ነው። እነዚህን ፈተናዎች ድል ለመንሳት የእሷ በረከት ቅድስና ጸጋ ያስፈልገናል እና ምልዕተ ጸጋ ድንግል ማርያም ያላትን ሀብት የምታካፍልበት እድል አለ። ኤልያስ ለደቀ መዝሙር ካካፈለ እሷ ደግሞ አታካፍል የምትባልበት ምክንያት አይኖርም። ለምነኝ እሰጥሃለሁ ብሏል። እሷ ደግሞ ብንለምናት አልሰጣችሁም አትለንም እና በዚህ መሰረት የአምላክን በረከት የድንግልናቱን የአምላክን እናት በረከት ለመካፈል እንጾማለን፣ እንጸልያለን። መጨረሻ የምንጠብቀው ይህን በረከት ነው። በኪሎ መዝነን በሜትር ለክተን አንቀበለውም። በህይወት ዘመናችን ሁሉ በሃይማኖት እንደተቀበል ነው አምነን እንቀጥላለን። ለምን ማርቆስ ምዕራፍ 11 ቁጥር 23 ላይ የለመናችሁት ነገር እንደተቀበላችሁት አድርጋችሁ እመኑ ይሆንላችኋል የሚል በጣም ደስ የሚለኝ ሁልጊዜም ልቤ የሚጸናበት ቃል ነው እና የለመናችሁት ነገር እንደተደረገላችሁ እንደተቀበላችሁት አድርጋችሁ እመኑ ይሆንላችኋል። በሌላም ቦታ እንደዚህ እንዳመንክ ይሆንልህ እንዳመንሽ ይሆንልሽ እየተባሉ የሆነላቸው ሰዎች አሉ። እንዳመን እንደሚሆንልን አምነን መቀጠል እንጂ በእውነት ሌላ ጥርጥር ውስጥ መግባትም አስፈላጊነት የለውም። እነዚህ አሁን ለምሳሌ ለአገልግሎት ሐዋርያት ለአገልግሎት ሲሰለፉ ኃይል የጥባት ኃይል የንግግር ጥበብም ራሱን ችሎ አንድ ጥበብ ስለሆነ የንግግር ጥበብ የጥባትም ኃይል የቆራጥነት መንፈስ እንዲታደላቸው መጀመሪያም ተሰጥቷቸዋል። የበለጠ ግን በስራ እንዲገለጥ የሚጠበቅባቸው ድርሻ ስላለ ያ ድርሻ ጾም ጸሎት ነው። ይህንን አድርገው ተጠቅመዋል። በዛ ኃይል እነ ቅዱስ ጳውሎስም ሳውል የነበረ ስማቸው ተቀይሮ ጳውሎስ እየተባሉ እነ ቅዱስ በርናባስ
በሐዋርያት ላይ ሌላ ኃይል ሆነው ተጨምረው ዓለምን በወንጌል ትምህርት በወንጌል ብርሃን አዳርሰዋታል። ለአገልግሎት ሲፈለግ ማለት እንግዲህ በዚህ ኃይል የምናገኝበት ማለት መንፈሳዊ ጥበብ ነው። አሁን ዋናው ነገር ግን የሚጠበቁ እንደተባለው ቅድም ትዳርም የሚጠላ አይደለም፣ የቅዱሳን መገኛ ነው፣ ጥሩ ነገር ነው። ቀድስልኝ ይባላል፣ ችግር የለውም። እንደው ያማረጡ መስፈርት አውጥቶ እንዲህ አይነት ሀብት ያላት እንዲህ አይነት መኪና ያለው ወይም መኪና ያላት እያሉ ያንን ለማግኘት ከሆነ ሱባኤ የሚያዘው ግን ሱባኤው ዓላማው አልገባቸውም ማለት ነው። እኛ መጀመሪያ እነዚህን ዓላማዎች እናስቀድማለን። ሰላም ያጡ ሰዎች አሉ፣ አይምሯቸው የተረበሸ በዓለም ላይ ስላለው ችግር የተጨነቀ ውስጣቸው ያንን ዓለም ያጣቸውን ሰላም እግዚአብሔር እንዲመልስ ሁሉ አብረን እንጸልያለን። ለግላችን በምንጸልየው ጸሎት ለህብረታችን ለዓለም በምንጸልየው ጸሎት ለግላችን እንተርፋለን እና በዚህኛው ይሄ ትርፉ እንደ መክሰስ የሚቆጠረው እንደ መቆያ እንደ ቁርስ የሚቆጠረው ነገር እንደማይጎድልብን ቢፈቅድ እግዚአብሔር ይሰጠናል፣ ካልፈቀደም ያን ጎደለብን ብለን እሪ የምንልበት አይደለም። ባጭሩ ግን በዋናነት በሱባኤ መጨረሻ ላይ የሚጠበቀው መንፈሳዊ በረከት ይሰጠናል፣ ምንም ጥርጥር የለም። መንፈሳዊ ኃይል ይሰጠናል፣ መንፈሳዊ ጥበብ ይሰጠናል፣ መንፈሳዊ እድገት ይኖረናል። ያንን በእርግጠኝነት ጾምን መጾም እንደምንችል፣ ጸሎትን መጸለይ እንደምንችል፣ አንደበትን መግታት በሚገባ ለሚፈለገው ነገር ማቃናት ማስገዛት ለምስጋና ማዘጋጀት እንደምንችል እናረጋግጥበታለን። ሆድንም ማዘዝ እንደምንችል ያ ሲያዘን የነበረውን ሆድ አዘነው በቃ እስከዚህ ሰዓት ድረስ ጸጥ በል ብለን ጸጥ አድርገነው ምንም ሳንሆን ስንወጣ አቅም ይቻላል የሚለው የክርስቶስ ቃል በትክክል በተግባር የምናረጋግጥበት ነው። ከዛ በኋላ ስጋን ለነፍስ ማስገዛት ፈቃደ ስጋን ለፈቃደ ነፍስ ተገዥ አድርጎ በዚህ የመንፈሳዊ በረከት ባለቤት መሆን የሚጠበቁ ወሳኝ ነገሮች ናቸው። ከዛ ውጪ እንግዲህ በዚህ ላይ የሚጠበቁ ውጤቶች ትርፎቹ እንደተጠበቁ እንዳሉ ሆነው በነዛም ያው ትንሽ ነገር ነው ብለን እኛ ለማናናቅ አይደለም፣ በእግዚአብሔር ዘንድ ነው ትንሽ የተባሉት። ከሚሰጠን ትልቅ በረከት አንጻር ነው ትንሽነታቸው፣ ከጊዜያዊነት አንጻር ነው ዘላለማዊ ስለሚበልጥ ትንሽ የተባለው። ይሄ በጣም ተራ ነገር የተባለው ለአሕዛብ ላልጾሙም ላልጸለዩም ላልሰገዱም ሱባኤ ላልያዙም የሚሰጥ ነው። ሎተሪም ቢባል ሌላው ነገር ሁሉ ለነሱ ሁሉ የሚሰጥ ነገር ለእናንተ ያማ ምን ተራ ነገር። ሰማያዊ አባታችሁ ሳትጠይቁት እንደሚያስፈልጋችሁ ፀሐይንም ነፋስንም ዝናምንም አውቆ እንደሚሰጣችሁ ሁሉ ይህንን ሁሉ ይሰጣችኋል። መለመኑ ክፋት ባይኖረውም ግን ቀዳሚ ልመናችሁ መሆን ያለበት ላይኛው ዘላለማዊውን ዘላቂውን የማያልፈውን ስለሚል ያንን በተስፋ ለማግኘት በልበ ሙሉነት በእርግጠኝነት ፈጣሪያችን እንደሚሰጠን ይህንን የምናደርገው ለተሳትፎ ያህል እንደሆነ ዋናውን ግን ስጦታው የቸርነቱ ውጤት እንደሆነ በአምላክ እናት ቃል ኪዳን በራሱ በገባው ቃል ኪዳን ለወዳጆች ሁሉ በሰጠው ቃል ኪዳን ብሎ የሚሰጥ እንዳለ ለዛ ተሳትፎ የምናደርግበት እንደሆነ ማመን ግድ ይላል። መጨረሻ እንግዲህ በትዕቢት ላለመውደቅ አሁን እንደ አንዳንዱ ሰዎች ያሉ ክንፍ አውጥቼ ይሁን ብሎ ጎኑና ጎኑን ቼክ የሚያደርግ ሰው ሁሉ ሳይኖር አይቀርም እና ትዕቢት እንደዚህ እንዳይፈትነን እንደው ቀላል ሰው እንዳይመስል የት ነው ያለው? ሱባኤ ላይ ነው ያለው። እባክህ ቆይ ጠብቀኝ። አንዳንዱ ደግሞ እየዛተ ቆይ ከሱባኤ ብቻ ልውጣ፣ ሱባኤ ላይ ስታልቅ እሰራልሃለሁ፣ አሁን እዚህ ጋር መግባቴን አይተህ ነው እንዲህ ያደረግከኝ እያለ እየተሟገተ ሁሉ ሱባኤ የሚይዛለ። እንዲህ ባለ ሁኔታ ሱባኤ ለመጨረስ የሚታገል በእውነት ከፈቃደ ሥጋ ስላልወጣ ዋጋ ያጣል። ያ እንዳይሆን ትዕግስትን የምንለማመድበት ነው። እዚህ ውስጥ ትዕግስት አለ፣ ትህትና አለ። ቅድም እንደተባለው ትዕግስት እንደገና ትዕቢትን በትህትና ድል የምንነሳበት ነው እና እነዚህን ነገሮች ስንፈጽም መጨረሻው በሥጋው ደግሞ መታተም ነው። በእርግጠኝነት በምልአተ አካል እግዚአብሔር ወልድ ከኛ ጋር በሥጋው በደሙ ምክንያት ይዋሃዳል። ወልድ በተዋሃደበት አካል አብም ያድርበታል፣ መንፈስ ቅዱስም ያድርበታል። ቃሌን የሚጠብቅ ቢኖር እኔና አብ የባህሪ ሕይወት የመንፈስ ቅዱስም ወደ እርሱ እንመጣለን፣ በእርሱም ላይ አድረን እንኖራለን የሚለው ቃል ኪዳን ይፈጸምበታል። ቃሉን መጠበቅ ነው። ይህን ማድረግ እሱን መከተል ነው። በእግር ሳይሆን በግብር ነው። ይሄ በግብር ክርስቶስን መምሰል ስለሆነ የምንጠብቀው ውጤት የክርስቶስ ማደሪያ ሕያው ቤተ መቅደስ ሆነን ለዘላለም ከእርሱ ጋር ተዋህደን መኖርን ውጤት አድርገን የምንጠብቀው ማለት ነው። መጨረሻ ላይ የሚጠበቀው ውጤት ይሄ ነው። ጾመ ፍልሰታ ከድንግል ማርያም ከእመቤታችን ጋር ያገናኘውና ጾመ ፍልሰታ በተለይ ከሰባቱ አጽዋማት መካከል ደግሞ በኦርቶዶክሳውያን ዘንድ ለየት የሚያደርገው ነገር አለ። ለምሳሌ ፍልሰታ ማለት ፈለሰ ተሰደደ፣
ከቦታ ወደ ቦታ መሸሽን የሚያመለክት ነው። ለምሳሌ እመቤታችን አካለ ሥጋዋ ከምድራዊ ኑሮ ወደ ሰማያዊ ኑሮ ከምድራዊው ዓለም ወደ ሰማያዊው ዓለም የተሸጋገረበት በመሆኑ ፍልሰታ በማለት የማርያም ጾመ ፍልሰታ የፍልሰታ ጾም ብለን እንናገራለን። እመቤታችንና ፍልሰታ የሚለው ህብሩ ወይም ደግሞ ለየት የሚያደርገው እመቤታችን ከዕፀ ሕይወት ስር ከነበረችበት ቦታ አምጥቶ በምድር ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ መንበር አድርጎ ቀድሶ ለሐዋርያት ይህን ምስጢር ገልጾ ካሳያቸው በኋላ እርሷም እንደ ልጇ ያረገችበት ከምድራዊው ዓለም ወደ ሰማያዊው ዓለም የተሸጋገረችበት ስለሆነ ፍልሰት የሚል ስም እንዲሰጥ አድርጎታል። ከፍልሰታው ጋር ደግሞ የእመቤታችንን ጾም ሐዋርያት በነገራችን ላይ ለፍጡር የመጀመሪያ ትንሣኤ እመቤታችን ናት። ለፍጡር ሰው ለሆነ ሁሉ የእመቤታችን እርገት የመጀመሪያ እርገት ነው። ከእርሷ ቀድሞ ያረገ ሌላ የለም። ከክርስቶስ ቀኝ የተቀመጠ ከክርስቶስ ጋር አብሮ የሚኖር ስለዚህ ለመጀመሪያ ጊዜ ከሰው ወገን ፈልሳ ከዚህ ምድር ወደዛኛው ዓለም ከዚህ ዓለም ወደዛኛው ዓለም ያረገች የተነሳች ከበኩረ ትንሣኤ ከክርስቶስ ጋራ የምትኖር እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ናት። ስለዚህ ጾመ ማርያም ይህን ፍቅር ይህን ምስጢር ይህን ድርጊት ኢትዮጵያውያን ልጆቻችን ሕፃናቱ ጭምር ከ7 ዓመት ጀምሮ ይጾሙታል። እንደሚታወቀው ቤተ ክርስቲያናችን ለጾምም እንዲያው ንስሐ አባት ለመያዝም ንስሐ ለመግባትም የዕድሜም የጊዜም ገደብ አለን። ለምሳሌ ሕፃናት ጾም የሚጀምሩበት ይታወቃል። ስርዓት የሚጀምሩበት ገና በ80 እና በ40 ቀናቸው ከተጠመቁ በኋላ የእናታቸውን ጡት እንኳን በመተው የቤተ ክርስቲያንን ስርዓት የሚጀምሩበት ነው። ቀጥሎ ደግሞ በ7 ዓመታቸው ሁሉም ጾመ ማርያም ጾመ ፍልሰታን የምንጾምበት ነው። ለየት የሚል ነው ያለን ፍቅሯ ያለው በረከት ያለው ጸጋ ለየት ይላል። ከ12 ሴቶች ወንዶች በ12 ዓመታቸው ሴቶች በ14 ዓመታቸው ደግሞ ንስሐ የሚገቡበት ወይም ንስሐ አባት ይዘው እንዲቀጥሉ የሚደረግበት የቤተ ክርስቲያናችን ስርዓትም አለው። ስለዚህ በጾመ ፍልሰታ እጅግ ለየት የሚያደርገው ሙሉ አገልግሎቱ 24 ሰዓት መሆኑ ፍልሰታ ከእመቤታችን ከድንግል ማርያም ጋር ያለው ልዩነት ያለው ህብርና ያለው የተለየ በምዕመናን ዘንድ በቤተ ክርስቲያን ዘንድ ጉጉት አጭር ቀን ከመሆኑ አንጻር እጅግ ሰው ጓጉቶ የሚያልቅበት ሁኔታም የሚሆነው 24 ሰዓት አገልግሎት አለ። ሕፃናቱ ለቁርባን እያንዳንዱ ሕፃን በትንሹ የ3 ቀን ልዩነት በመቆየት ይቆርባሉ። እጅግ የቁርባን ሰዓት ረጅም ነው። አረጋውያኑ የአረጋውያን ቀን ሴቶች አረጋውያን ሴቶች ወጣት ሴቶች ወጣት ወንዶች አረጋውያን ወንዶች እየተባለ እንዲሁም በአንዳንድ ቤተክርስቲያን ሰፋ ያለ የቆራቢ ብዛት ስላለ በዚህ መልኩ የቁርባን ሰዓቱ ይከናወናል። ለምሳሌ እኔ የማገለግልበት ቅድስት አርሴማ ገዳም በ3 መንበር ነው የሚቀደሰው። በ3 መንበር ይቀደሳል። በ3ቱም ቦታ 15 ሰው ለቁርባን ይወርዳል ማለት ነው። ስለዚህ እጅግ ሰፊ የሆነ አገልግሎት ያለው በመሆኑ ፍልሰታ የእመቤታችን ጾም በጣም ጉጉት ያለው ሕፃናቱ ጭምር እንዲህ በፍልሰታ መዋሸት አይቻል። በፍልሰታ ብዙ ነገሮቻቸውን ሕፃናት ይተዋሉ። ረሃበኛ ይሉም ጠማኛ ይሉም በቃ ያችን ቀጥ ብለው በማስቀደስ ያሳልፏታል። ስለዚህ እኛ እውነት ለመናገር እኛም በጉጉት ነው የምንጠብቀው። ሰዓታቱ እንዲሁ በተለይ ንኢስ ስትባል የሆነ ከሰማይ መታ ከመላእክት ከሚካኤል ከገብርኤል ጋር መሀል ላይ የምትገለጥ እንዲሁ በአይን የምትታይ እስኪመስለን ድረስ በመንፈስ የምንነጠቅበት ነው። ሰዓታቱ ላይ እመቤታችንን አስቀምጠን ነው ስንሰግድ የምናድረው።
እጅግ ሰፋ ያለ ደስ የሚል ወቅት ስለሆነ ይሄ የእመቤታችን የድንግል ማርያም ፍቅሯ በጾመ ፍልሰታ በፍልሰታዋ ጋር እጅግ ለየት የሚያደርግ ነው በኦርቶዶክሳውያን ዘንድ ማለት ነው። ጾመ ፍልሰታ ለየት የሚያደርጋት ነገር በአገልግሎቱ ለየት የሚያደርገው ነገር ጾመ ፍልሰታ ውስጥ አሁን አብይ ጾም ላይ ሰዓታት ይቆማል። ሰዓታት ሲጾም ግን መልክአ ፍልሰታ ይባላል። መልክአ ፍልሰታ ራሱን የቻለ በሰዓታት መካከል ላይ ይገባል። ይሄ በዓመት ነው የሚባለው። ይሄ ጾመ ፍልሰታ ውስጥ መልክአ ፍልሰታው ስለ እመቤታችን ያለው ነገር ከዕፀ ሕይወት ከነበረችበት ወደ ሐዋርያት እንዴት እንደመጣች ሐዋርያት እንዴት እንደጸለዩ ያን ሙሉ የሚያትት አሁን ስንነጋገር የነበርንበትን እስከ ምስለ ፍልሰትኪ ደምሪኒ እሙ እና አባ ጊዮርጊስ እንኳን አጽሙ ከረገፈበት ቦታ ላይ ወደ ቤተክርስቲያን ወደ ተሰራበት ቦታ ላይ በ16 ነው ፍልሰት የተደረገውና ይሄንን ከሚስጥር ጋር አገናኝ ደምሪኝ ካንቺ ፍልሰት ጋር ያለበት ያ ሁሉ ጾመ ፍልሰታ ላይ በሌሊት በሰዓታት ውስጥ መልክአ ፍልሰታ ይባላል። አንዱ ይሄ ለየት ያደርገዋል ከሌሎቹ። በሁለተኛ ደረጃ ሰንበት ተማሪዎች ሳይቀር ጾመ ፍልሰታ ላይ ሰዓታት ይቆማል። በጣም በተለየ መልኩ ትንሽ ትልቁ ሳይቀር እናቶች ሳይቀር መቆሚያ ጠፍቶ ነው ሰዓታት ንኤዋን ለማግኘት ንኤ ስትባል ያው እመቤታችን ትመጣለች ተብሎ ይታመናል። የተለየ መልኩ ሰዓታቱ ከሌላው በተለየ መልኩ ይችን ሁለት ሱባኤ ስለሆነች ሁሉም ትንሹም ትልቁም የሌሊቱን ሱባኤ ልዩ አድርገን ሰዓታቷ የምትቆምበት ናት። አንዱ ይሄ ነው። ሌላው በጣም በጉጉት በትርጓሜው በየሚዲያውም ሆነ በየምን የምናየው የውዳሴ ማርያምና የቅዳሴ ማርያም ትርጉም ከጸሎት በተጨማሪ በግዕዙ ይጸለያል። በቤተ ክርስቲያን ላይ መልክአ ኢየሱስ፣ መልክአ ማርያም፣ መልክአ ሌሎችም ይጸለይ ይኖራል እንደ ቦታው እንደታወቱ፣ ግን በዋናነት እነዚህ የማይቀሩ ናቸው። ለየት የሚያደርገው ግን የውዳሴ ማርያም ትርጉም የቅዳሴ ማርያም ትርጉም ለ14ቱ ቀን ተከፋፍሎ መተርጎሙ ይሄ ልዩ ያደርገዋል። ከዛ በተረፈ የኔ ቢጤው እንኳን ሳይቀር ካለው ላይ ለምኑ የሚያካፈልበት ነው። በዚህ በጾመ ፍልሰታ መቼም ሁሉም ነፍስ አለው አይደል? መቼም ለጾመ ፍልሰታ የማይጸልይ የማይንበረከክ ጉልበት የለም። ክርስቲያን ሆኖ እንደው ክርስቲያን ሆኖ እንኳን የሚታወቀው በጾመ ፍልሰታ ነው። ጾመ ፍልሰታ ሁሉም ከዙፋኑ የሚወርድበት ክብሩን ለቆ ለእግዚአብሔር ተንበርክኮ የነፍስ በረከት የሚያገኝበት ሁሉም ወደ ቤተ ክርስቲያን የሚገሰግስበት ኪዳን ከሆነ የጀመረው ኪዳን የማያቋርጥበት ቅዳሴ ከሆነ ቅዳሴ የማያቋርጥበት በቃ ሌሊት ሰዓታት መቆም ከሆነ ሰዓታት ከካህናት ጀምሮ እስከ ምእመናን የጀመሩትን በድል የሚያጠናቅቁበት ልዩ የሱባኤ ወቅት ነው። በዚህ ወቅት ደግሞ ሕፃናቱ ሳይቀር ሳይሰለቹ ለስጋው ደግሞ የሚበቁበት ወቅት ነው። ብዙ ነገር ልዩ የሚያደርጉት ነገሮች ይኖራሉና በዋናነት እነዚህን እላለሁ። ሌሎች አባቶች ደግሞ ይጨምሩበታል። ያልበደሉ ሕፃናት ስለበደልነው ወላጆች እግዚአብሔርን ይቅርታ የምንጠይቅበት ሕፃናቱ ትንንሾቹ ሕፃናት እስከ 9 ሰዓት ድረስ እየጾሙ እኛን የበለጠ የሚያበረቱበት የሚያጠጉበት በመሆኑ በዚህ ከሌላው ትለያለች። ወሳኝ ነገር ነው። ይሄ ሕፃናት የምህረት መቀበያ ናቸው። የነነዌ ወላጆች ከነደደ እሳት ከተቃጣ መቅሰፍት የተሰወሩት በሕፃናት ምክንያት ነው። ራሱ እግዚአብሔር የሰጠው ምስክርነት እንደሚያረጋግጥልን ከ120 ሺህ በላይ የሆኑ ሕፃናት ላሉባት ለነነዌ ከተማ እኔ ታዲያ እንዴት አላዝንም? አንተ ለአንዲት ቅጠል ይህን ያህል ስትንገበገብ ስታዝን እነዚህ ቅጠል ለሆኑ ሕፃናት እንዴት ታዲያ እኔ ሳላዝንም ብሎ እግዚአብሔር የተናገረው ቃል በእውነት አንጀት የሚበላ ነው እና አሁንም የሕፃናት የምህረት መቀበያ ስለሆኑ ሕፃናትን ይዘን የእግዚአብሔር ምህረት የምንጠይቅባት በመሆኗ ከሌላው ትለያለች። የአባታችን እንዳለው ነው። ሁለተኛው ከምንም በላይ አንገት የማታስደፋ የማታሳፍር የሁሉም እናት የሆነች ድንግል ማርያምን ይዘን በእግዚአብሔር ፊት እሷን ከፊት አስቀድመን ሞገሳችን የሆነችውን ድንግል ማርያምን ከፊት አስቀድመን ለራሳችን ጉዳይ እግዚአብሔር የምንጠይቅባት በመሆኑ 14ቱ ቀን እንዳለው በሱባኤው የእመቤታችን ቅዳሴ ማርያም የሚቀደሰው ሌሊት ቀን ቅዳሴ ማርያም ይቀደሳል። ጠዋትም ሲቀደስ እንደዚያው ቅዳሴ ማርያም ይቀደሳል። ጠዋት ውዳሴ ማርያም ይወደሳል ማለት ይተረጎማል፣ ይመሰጠራል። ስብሐተ ነግህ እመቤታችን በነቢያት አንደበት እንዴት ስትመሰገን እንደነበረች በምስጢር እየተመሰጠረ ስብሐተ ነግህ ይቆማል። በአጠቃላይ ትውልድ ሁሉ ብፅዕት ይውሉኛል ብላ የአምላክ እናት የተናገረችው በምልአት የሚገኝበት ወቅት ይሄ ወቅት በመሆኑ ከሌላው ትለያለች ማለት ነው። ትውልድ ሁሉ እመቤታችን የተናገረችው በቃል በአካል የምታገኘው ሌላ ቤተክርስቲያን ላይ አታገኘው። ካቶሊክም ፕሮቴስታንትም ብትሄድ እንዲህ አይነት ነገር የአምላክ እናት በቃል የተናገረችው በትንቢት የተናገረችው በአካል የት ነው የማገኘው ብትል ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ መጥተህ ነው የምታገኘው።
እና ድንግል ማርያምን ይዘን እግዚአብሔርን የምንማጸንባት በመሆኗ ከሌላው ልዩ ትሆናለች ማለት ነው። ከዚህ ሌላ ከአንዱ አገልግሎት ወደ ሌላው አገልግሎት፣ ከአገልግሎት ወደ አገልግሎት፣ ከአገልግሎት ወደ አገልግሎት ብቻ እየተሸጋገረ የሚሄድ ስርዓት ያላት ይቺ ወቅት ናት ከሌላው የምትለየው። ልብ በል አሁን አስተውል። ሌሊት ሰዓታት 4 ሰዓት ተጀምሮ 3 ሰዓት ይደወላል፣ 4 ሰዓት ይጀመራል። ከዛ ሙሉ ሌሊት ሰዓታት ተቆሞ ያድራል። 12 ሰዓት ሳይሞላ 11 ተኩል አካባቢ እኛ ኪዳነ ምሕረት ላይ ስትመጣ ሌሎቹ እስከ 12 ሰዓት ድረስ ኪዳኑ ያልቃል። ኪዳን እንዳለቀ ስብሐተ ነግህ ማህሌታውያኑ ሊቃውንት እስከ 3 ሰዓት ድረስ በጥሩ ጣዕመ ዜማ በቅብብሎች ውዳሴዋ፣ ሌላው መዝሙረ ዳዊት፣ ሌላው ሁሉ የተካተተበት ቅዱስ ያሬድ ያዘጋጀው ይቀርባል። 3 ሰዓት አናቱ ላይ ደግሞ ውዳሴ ማርያም ይጀምራል። ልብ በል ምንም ፋታ የለም። ውዳሴ ማርያም እስከ 5 ሰዓት ድረስ ይከናወንና 5 ሰዓት ከሩብ ስብከት ይሰጣል። ቅድም ሲነገር የነበረውን እየደገምኩት ነው። እስከ 5 ሰዓት ከሩብ የተጀመረው ስብከት 6 ሰዓት ከሩብ ድረስ ትምህርት ይሰጥበታል። ከዛ ህፃናቱም እዚህ ውስጥ ይካተታሉ። ከአንዱ ያመለጠው አንዱ ላይ ይገኛል ማለት ነው። ከዛ 6 ሰዓት ከሩብ ቅዳሴ ይገባል እስከ 9 ሰዓት ድረስ፣ እስከ 9 ከ10 9 ከሩብ አንዳንዴም 9 ተኩል ድረስ ቅዳሴው ይጠናቀቃል። ይቀጥል እኛ ጋር ምን አለ ማረና የሚባል ደግሞ የገዳም ጸሎት ደግሞ ከዛ ቀጥሏል። ባለተራዎች ቅዳሴያኑ ሲጨርሱ እነዚህኞቹ ለባሲያኑ ጀምረው ይቀጥሉታል እስከ 11 ሰዓት ተኩል እሱ ይቀጥላል። 11 ሰዓት ተኩል ደግሞ የሰርክ ጉባኤ ይጀመራል። ተያይዞ የሰርክ ጉባኤ እስከ 1 ሰዓት ተኩል ይቀጥላል። ያለች የረፍት ሰዓት ከ1 ሰዓት ተኩል ከምሽት 1 ሰዓት ተኩል እስከ 3 ሰዓት የምሽቱ እስከ 4 ሰዓት ነው። እስከ 4 ሰዓት ያለችው ናት። እንዲህ አይነት በአገልግሎት ተመድባ ተደልድላ እግዚአብሔር የሚመለክባት ወቅት የተለየች ናት። ሌላው የዓመቱ የበጀት መዝጊያ ናት። ልዩ የሚያደርጋት የበጀት መዝጊያ አይተህ እንደሆነ ሰኔ ላይ እንግዲህ ያለው ሩጫ ያልተጠናቀቀው እንዲጠናቀቅ በጠቅላላ በየመስሪያ ቤቱ በየድርጅቱ ሩጫ ይደረጋል። አሁንም በዓመቱ ውስጥ የተሰራው ኃጢአት እንዲደመሰስ፣ ያልተሰራው ጽድቅ እንዲሰራ፣ ያልተሰራበት አካል ጽድቅ ተሰርቶበት እንዲቀደስ በዚች ወቅት እንጠቀማለን። ቅድም በመነሻ አካባቢ ስንነጋገረው የነበረ የእመቤታችን ልዩ የሆነ ጸጋዋ ምንድነው? ምልዕተ ጸጋ በመልአክ አንደበት የተመሰከረላት በጸጋ እግዚአብሔር የተሞላች ስለሆነች ከሞላው ጸጋዋ እያንዳንዱ ሕፃንም አረጋዊም ይካፈላል እና ይሄ ሌላው ልዩ የሚያደርጋት ናት እና በዚህ ሁሉ አገልግሎት ትዕግስትን፣ ትህትናን፣ ጾምን፣ ስግደትን፣ መንፈሳዊነትን የምንለማመድባት በመሆኗ መለማመጃ በትንሽ ከዚህ በ10 ምናምን ቀን ይህንን ልምምድ ካደረግን እንደ ወደፊት ህይወት አድርገው የሚኖሩት አባቶችን ደግሞ ተከትለን የበለጠ ብንጾም ብንጸልይ እንዴት አይነት በረከት እናገኝበት ይሆን እያልን ጉጉት የምታሳድርብን ልዩ ስለሆነች በእነዚህ በእኔ ደግሞ በትንሹ እይታዎች በእነዚህ ትለይብኛለች የእመቤታችን ከሌሎቹ ማለት ነው። አመሰግናለሁ።